ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? አዲስ ለመጣችሁ ቤተሰቦች ሀና እባላለሁ። 24 ሰዓት በኦክስጅን የምተነፍስ እህታችሁ ነኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ቆዩ። ወዳጆቼ ስንት አይነት ስጦታ ታውቃላችሁ? ቤት፣ አልማዝ፣ መኪና፣ ሌላ ውድ ነገር። ከዛ ሁሉ በላይ የሆነ ስጦታ ግን ሁላችንም ግን አስተውለነው አናውቅም። እኔ ከዛሬ 10 ዓመት በፊት በጣም ጤነኛ ብዙ ነገር መስራት የሚችል ብዙ ዓላማ ብዙ ራዕይ የነበረኝ ወጣት ነበር። ግን አንድም ቀን ስለዚህ ስጦታዬ አመስግኜው ሁሌ ሁሌ የለኝም ብዬ የማስብ ልጅ ነበር። ግን ከዕለታት አንድ ቀን ይሄን ነገሬ ይሄን ስጦታዬ ሊወስድብኝ የመጣ ቀን መጣ። ያቺ ቀን በጣም ለቤተሰቦቼ ከባድ ነበረች። ስለ እስትንፋስ አስበንም አልመንም አናውቅም ነበር። ግን ያ ቀን ለእኛ ቤተሰብ እጅግ መራርና ከባድ ቀን ነበረ። ያን ቀን ዞር ብዬ ሳስታውሰው አንድ ቀን እግዚአብሔርን አመስግኜው እግዚአብሔርን ስለሰጠኝ እስትንፋስ ተመስገን ብዬው አላውቅም ነበር። ስጦታ መስሎ አይታየኝም ነበር። እውነት ነው። ብዙ ጊዜ ምን ይባላል? ጤናን ከገንዘብ ውሃን ከቀለብ የሚቆጥረው ያጣው ሰው ነው ይባላል። እኔም በዛ ነገር ያንን ነገር ያየሁት ራሴ ላይ ሲደርስ ነበር። ብዙዎች አሁን ላይ ተስፋ በመቁረጥ ውስጥ እግዚአብሔርን በማማረር ውስጥ ብዙ እህቶቼ ብዙ ወንድሞች አላችሁ። የምታመሰግኑበት ነገር ግን እጅግ ብዙ ነው። የሰው ልጅ እስትንፋስ ካለው ምንም ነገር ማግኘት ማድረግ ይችላል፣ ለሁሉም ጊዜ ስላለ። ብዙዎቻችን ግን ይሄን አናስብም። ብዙ ሰው ራሱን እያጠፋ ነው። ብዙ ሰው በመጠጥ ውስጥ ተደብቆ ነው ያለው። እንደኔ ወጣት ሆኖ ተስፋ የሚቆርጥ ብዙ ሰው አለ። እኔም ግን በዚህም ውስጥ ሆኜ በአርቴፊሻል እስትንፋስ እየተነፈስኩ አሁን ግን እግዚአብሔርን አመሰግነዋለሁ። ለምን መሰላችሁ ውዶችዬ? የጎደለኝን ሳይሆን ያለኝን እያሰብኩ መኖር ስጀምር እግዚአብሔርን ማመስገን ጀመርኩ። እናንተም ከጎደላችሁ ይልቅ ያላችሁ ነገር እጅግ ብዙ ነው። እግዚአብሔር የምንፈልገውን ሳይሆን የሚያስፈልገንን የሚሰጥ ደግ አባት ነው። ስለዚህ ወዳጆቼ ስላላችሁ ነገር አስቡ እስቲ። መብላት ትችላላችሁ፣ መራመድ ትችላላችሁ፣ መጸዳዳት ትችላላችሁ። ብዙዎች ይህንን ነገር አስተው በብዙ ስቃይ በብዙ ፈተና ሆስፒታል ውስጥ ያሉ ብዙ ወንድሞች ብዙ እህቶች አሉ። እነሱ ዞር ብላችሁ ተመልከቱና ስላላችሁ ነገር እግዚአብሔርን አመስግኑ። ከጎደለን ይልቅ ያለን ነገር እጅግ ብዙ ነው። ከዛ በላይ ከምድሩ ይልቅ የሰማዩን እናስብ። ሰዎች ራሳቸውን አጥፍተው ተገላገልኩ ብለው ያስባሉ፣ ነገር ግን አይገላገሉም። ምክንያቱም የሰው ልጅ ሕያው ነው። በሰማይም ሌላ ዓለም ሌላ ሀገር አለ። ስለዚህ የምድሩን ሳይሆን የሰማዩንም እንዳናጣ ወዳጆቼ መልካም እንስራ። ባለን እድሜ በተሰጠን ጸጋ እግዚአብሔርን እናመስግን። ከኔ ብዙ ትማራላችሁ ብዬ አስባለሁ። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አያችሁ ወዳጆቼ የኔ ህይወት ይሄ ነው። ይሄንን ነገር የምታውቁት ብዙዎች ቧንቧ ሲከፈትበትና ሲዘጋበት። ዛሬ ግን ለኔ ህይወት ቁልፍ ነገር የቧንቧ መክፈቻ የግድ ያስፈልገኛል። አያችሁ የኔ ህይወት አሁን በምን ተመሰረተ? በሰዓት። የኦክስጅን መጠኔን የማየው ለዚህ ነው። ሰዓቱ አለቀ አላለቀ ብዬ የሰቀቀን ህይወት ጀመረ። እቺ ነገር ለማሰር እቺ ብረት ታስፈልገኛለች። አስባችሁ ታውቃላችሁ? እቺ ለኔ ህይወት መኖሪያ መሰረት ናት ብዬ አስቤ አላውቅም። ዛሬ ላይ ግን ለኔ ህይወት ቁልፍ ናት ማለት ነው እቺ ብረት። ይሄ ነገር አስቤው አላውቅም። በዚህ ተነፍሳለሁ፣ በዚህ እኖራለሁ ብዬ ዛሬ ግን አያችሁ በዚህ እንድኖር እንኳን ስለፈቀደልኝ እግዚአብሔርን እለት እለት እግዚአብሔር ይመስገን ብዬ አምላኬን አመሰግነዋለሁ። አያችሁ ይሄኛው ሲያልቅብኝ እዚህኛው ላይ ለመቀየር አስረን በጥንቃቄ ነው የምንጠብቀው። ቅድም እዚህ ላይ አስገባላችኋለሁ ቪዲዮ ሳላስበው አልቆብኝ ምን አይነት ስቃይ ላይ እንደነበርኩኝ አሳያችኋለሁ።
እቺ እስትንፋስ እቺ ኦክስጅን ከተቋረጠች የኔ ነፍስ ይቋረጣል። አምላኬን አምነዋለሁ። በዚህም እንድኖር የፈቀደልኝ ቅድስት ሥላሴ ግን ምክንያት ይሄንን አድርጎልኛል ወዳጆቼ። ታዲያ ገንዘብ የለኝም፣ ቤት የለኝም፣ ስራ የለኝም ብሎ ከማማረር እስትንፋስ ስለሰጠን ብቻ ይህንን አምላክ ልናመሰግነው አይገባም ትላላችሁ? ስለዚህ ወዳጆቼ ቤት የለኝም፣ ስራ የለኝም፣ ንብረት የለኝም ብሎ ከማማረር ስለተሰጠን እስትንፋስ ብቻ ይህንን አምላክ ልናመሰግነው አይገባም ትላላችሁ? እስቲ ሁላችሁም ቆም ብላችሁ ስለተሰጣችሁ እስትንፋስ ብቻ ጌታ ሆይ አመሰግንሃለሁ፣ ተመስገን በሉት። እኔን ጠልቶኝ አይደለም አምላኬ ይህንን የሰጠኝ እጅግ በጣም አብዝቶ ስለሚወደኝ ነው። አያችሁ የኔ ገመድ ረጅም ነው፣ አስረዝሜም እንቀሳቀሳለሁ። ባጭር ገመድ ያሰረኝ ግን እግዚአብሔር ስለሚወደኝ ነው። ልክ እንደናንተ በብዙ የማማርር በብዙ አምላኬን የምሆንን ሴት ነበርኩ። ዛሬ ላይ ግን ሆኜ እግዚአብሔርን አመሰግነዋለሁ። እለት እለት በፊቱ ቆማለሁ። ጌታ ሆይ እቺን እስትንፋስ አታቋርጥብኝ፣ ከጎደለኝ ይልቅ ያለኝ ብዙ ነው እለዋለሁ። ላለው ደግሞ ይጨመርለት አይደል? ለኔም ብዙ ጸጋ ተጨመረልኝ። እግዚአብሔር ይመስገን። እድሜ ተሰጠኝ። እናንተን እኔን አይታችሁ እግዚአብሔርን እንድታመሰግኑ እኔን ትምህርት ቤት አድርጎ አቁመኝ። ወዳጆቼ ስላላችሁ ነገር ብቻ እግዚአብሔርን አመስግኑ። ወዳጆቼ ከኔ ህይወት ብዙ ትማራላችሁ ብዬ ተስፋ አደርጋለሁ። የራሴ የምሰራው አናቆሎ ስራ አለኝ፣ ምርት አለኝ። ሆስፒታል ላሉ ማረሚያ ቤት ለጸበልተኛ ብትልኩኝ እላካለሁ፣ እታዘዛለሁ። እግዚአብሔር ቢረዳኝ በጸሎታችሁ ብታስቡኝ እድሜ ቢጨምርልኝ ደግሞ ትልቅ ፋውንዴሽን የማቋቋም ሀሳብ አለኝ። እናንተም በጸሎታችሁ አስቡኝ። በዚሁ አጋጣሚ ቻናሉን መደገፍ ለምትፈልጉ ሰዎች ከስር አድራሻችንን እናስቀምጥላችኋለን። በጸሎታችሁ አትርሱኝ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሼር አድርጋችሁ አንድ ተስፋ ለቆረጠ ሰው ይደርስ፣ ተስፋው ይለመልማል ብዬ አስባለሁ።